ይህንን ያብራራል ያመሰጥራል። ምን ይላል? ናሁኬ ተአስተርአየ ተፈጸመ ሰርጎ መዓልት ወሰርጎ ሌሊት በላዕለ ማርያም እስመ በእንቲአሃ ተፈጥረ ኩሉ ዓለም አለ። ዓለሙ ሁሉ ስለ እሷ ተፈጥሯልና። እስኪ በሉ ዓለሙ ሁሉ በሉ ስለ እሷ ተፈጥሯልና። እነሆ የቀኑ ጌጥ ፀሐይ የሌሊቱም ጌጥ ጨረቃ በድንግል ማርያም ላይ ተገለጡ። በማን ላይ ተገለጡ? በማን ላይ ተገለጡ? በድንግል ማርያም ላይ ተገለጡ አለ። ልብ በሉ ፍጥረቱ ሁሉ በእሷ ምክንያት ተፈጥሯልና ፀሐይን ለበሰችው ወይም ቀኑን ለበሰችው፣ ሌሊቱን ደግሞ ምን አለችው? ተጫማችው አለ። እስመ አልቦ ዘያዱ ሕይወቱ ለሰብእ እመዓልት ወይም ሌሊት በዛ ዓለም። በዚህ ዓለም የሚኖር ፍጥረት ሁሉ በቀንና በሌሊት ብቻ ይኖራልና አለ። በዚህ ዓለም የሚኖር ፍጥረት ሁሉ በምንና በምን ይኖራል? በቀን ብቻ በሌሊት ብቻ ይኖራል። ከቀንና ከሌሊት ውጭ የሆነ ሕይወት ኑሮ ያለው ፍጥረት የለም። የሁሉም ሕይወት የሁሉም ኑሮ በቀን የተወሰነ ነው፣ በሌሊትም ምን ያለ ነው? የተገደበ ነው፣ የተወሰነ ነው። እኔ ከሌሊት ውጭ ሆኜ እኖራለሁ፣ እኔ ከቀን ውጭ ሆኜ እኖራለሁ የሚል ፍጥረት አለ አለ? ስንቆጥር ያው ቀን ከቀን በኋላ ምንድን ነው የምንለው? ሳምንት። ከዚያ በኋላ ምን እንላለን? ወር። ወደድንም ጠላንም የዓለም ሕይወት በምን የተጠቀለለ ነው? በቀንና በሌሊት ማለት ነው። ከቀንና ከሌሊት ውጭ ሕይወት ያለው ፍጥረት እንደሌለ ሁሉ እመቤታችን ድንግል ማርያምም ቀኑን ለበሰችው ሌሊቱንም ተጫማችው ማለት ያለ እመቤታችን ያለ ድንግል ማርያም ሕይወት ያለው ፍጥረት የለም ማለት ነው ነው። ቀኑን የለበሰችው እንደዚሁም ደግሞ ሌሊቱን ተጫምታ ያየነ ሕይወት እኔ ነኝ፣ ሕይወተ ዓለም እኔ ነኝ፣ ወይም ዮሐንስ ሕይወተ ዓለም እሷ ናት ሲለን ነው ማለት ነው። ሊቁ በድጋሚ የነገረን ይሄንን ወበእንተዝህ አስተርአየት ማርያም በሰርጎ መዓልት ወሰርጎ ሌሊት ከመ ይኩን ሕይወቶሙ ለእለ ይሐዩ በተባረዮ መዓልት ወሌሊት በእንቲአሃ። በሌሊቱና በቀኑ መፈራረቅ የሚኖሩ ሰዎች ሁሉ ሕይወታቸው ድኅነታቸው በእሷ ይደረግላቸው ዘንድ እመቤታችን ድንግል ማርያም አለ እንዲህ ሁና ታየች አለ። እንዴት ሁና ታየች? እንዴት ሁና? ጨረቃን ምን ብላው? ተጫምታው። ፀሐይን ደግሞ ምን ብላው? ለብሳው ታየች አለ። ለምን? ሕይወታችን ሁሉ በእሷ ምን ይልልን ዘንድ ይደረግልን ዘንድ ማለት ነው። ስለ እመቤታችን ፀሐይን ለበሰችው ጨረቃንም ተጫማችው ማለት የዓለም ሕይወት ናት ማለት ነው። ምን ማለት ናት አልኳችሁ? ምን ማለት ነው? የዓለም ሕይወት ናት ማለት ነው። ሌላኛው ፀሐይ ልብሷ ነው፣ ጨረቃ ጫማዋ ነው ማለት የዓለም ብርሃን ናት ማለት ነው። የዓለም ምንድን ናት አልኳችሁ? የዓለም ምንድን ናት? ብርሃን። ፀሐይሰ ዘተፈጥረ ከመ ያጥኢ ኩሎ ዘሥጋ ወያብርህ ለኩሉ። ፀሐይ የተፈጠረው የበረደውን ለማሞቅ ነው፣ የጨለመውንም ለማብራት ነው። አይደለም? ማታ ፀሐይ ነበሩ። ሌሊት ፀሐይ ነበረ። ፀሐዩ ሲመጣውን አልተያየንም? ታይተናል አይደል? ፀሐዩ ለምን ተፈጠረ ማለት ነው? ሙሴ ነው የነገረን። ለምን ተፈጠረ? እያየነውም ነው። ለማብራት። የቀዘቀዘውን የበረደው ምን ለማለት? ለማሞቅ ተፈጠረ። እመቤታችን ድንግል ማርያምም በኃጢአት የጨለመውን ዓለም ለማብራት፣ በኃጢአት የቀዘቀዘውን የበረደውን ዓለም በሙቀተ መንፈስ ቅዱስ ለማማወቅ ተፈጥራለች ማለት ነው። ፀሐይን ለበሰችው ማለት እመቤታችን ድንግል ማርያም ያለ ምኑ ናት ማለት ነው አልኳቸው። ብርሃኑ ናት በሉ እንጂ ምኑ ናት? ምኑ ናት? ብርሃኑ ናት ማለት ነው። ሶስተኛ ፀሐይ ልብሷ ነው ወይም ቀኑ ልብሷ ነው። ሌሊቱ ደግሞ ምኗ ነው አልኳችሁ? ጫማዋ ነው ማለት የእግዚአብሔር መታወቂያ ናት። የሰው ልጅ ድህነትም ደግሞ መገለጫ ናት ማለት ነው። እግዚአብሔርን ማወቅ የማይሻ የለም። አለ እንዴ? አለ እንዴ? ድህነቱን የማይሻ አለ?
ሁሉም ሰው ድህነትን ይፈልጋል አይደል እንዴ? የድህነት መታወቂያ ማናት አልኳችሁ? የእግዚአብሔር መታወቂያ ማናት አልኳችሁ? ለዚህ ምንን ለብሳ አየናት? ጨረቃን ተጫማችሁ፣ ፀሐይን ደግሞ ምን አለችው? ለበሰችው። እንዴት እንበል? ፀሐይ፣ ጨረቃ፣ ከዋክብ የዕለት የሳምንት የወር ምኖች ናቸው? መታወቂያዎች ናቸው። ፀሐይ፣ ጨረቃ፣ ከዋክብ ከመፈጠራቸው አስቀድሞ በጉል ተሰፍሮ ተቆጥሮ የታወቀ ዘመን ዓመት አልነበረም። እመቤታችን ድንግል ማርያምን ከመወለዷ አስቀድሞ የታወቀ በጉል የተመሰጠረ አንድነት ሦስትነት እግዚአብሔር ነበር፣ ግን ለሰው ሁሉ የተገለጠ አልነበረም። የሰው ድህነትም ሁሉ የተገለጠ የታወቀ አልነበረም። ሊቁ ዮሐንስ ይህንን ይናገራል ማለት ነው፣ ያመሰጥራል። እመቤታችን ድንግል ማርያም ከመፈጠሩ አስቀድሞ የሰው ድህነቱ ምን አላለም ብያቸዋለሁ? አልተገለጠም። ምን አላለም? ምን አላለም? አልተገለጠም። የእግዚአብሔር አንድነት ሦስትነት ደግሞ ምን አላለም? ምን አላለም? አልተገለጠም። ለማሳያ በከመ ኢተአምሩ አዝማን ወአመታት ወመዋዕል እምቅድመ ይትፈጠሩ ፀሐይ ወወር ወከዋክብ፣ ፀሐይ፣ ጨረቃ፣ ከዋክብ ከመፈጠራቸው አስቀድሞ ዓመታት ዕለታት እንዳልታወቁ አለ። ከማሁ ኢተአምረ ወኢኮነ መድኃኒቱ ለሰብእ ወብርሃኑ ለእጓለ እመሕያው እምቅድመ ትትወለድ ድንግል ወእምቅድመ ትነዶ ለመድኃኔ ዓለም ይላል ማለት ነው። እመቤታችን ድንግል ማርያምም ከመወለዷ አስቀድሞ የዓለም መድኃኒት የሆነ ኢየሱስ ክርስቶስንም ከመውለዷ አስቀድሞ የሰው ድህነቱ አልተገለጠም ነበር። የሰው ድህነቱ ምን አላለም ነበር? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ፀሐይ ሳይፈጠር ምን አልታወቀም አልኳችሁ? ዘመን ምን አልታወቀም? ምን አልታወቀም? ድንግል ሳትወለድ ማን አልታወቀም? እግዚአብሔር ማን አልታወቀም? የማን ድህነት አልተገለጠም? የእኛ ድህነት አልተገለጠም። ስለዚህ ፀሐይ ልብሷ ነው፣ ጨረቃም ጫማዋ ነው ማለት እመቤታችን ድንግል ማርያም የእግዚአብሔር መታወቂያ ናት፣ የሰው ልጆች ድህነትም መገለጫ ናት ማለት ነው ነው። ክብር ለስም አጠራሯ ይሁንልን። ፀሐይ ምኗ ነው አልኳችሁ? ተናገሩ። ፀሐይ ምኗ ነው? መቼም አትቀኑ አይደለ? አትቀኑ አይደለ? ናት ሲዋብ ሁሉም ያምረዋል፣ ደስ ይለዋል እንጂ። ፀሐይ ምኗ ነው አልኳችሁ? ጨረቃስ ምኗ ነው? ጫማዋ ነው። እንዲህ ማለት ምን ማለት ነው? ድንግል በክልኤ በሁለት ወገን እመቤታችን ድንግል ማርያም ድንግል ናት ማለት ነው። በስንት ወገን አልኳችሁ? በስንት ወገን? በሁለት። በስንት? በሁለት ወገን። ይኸው ቀኑን ለበሰችው፣ ሌሊቱን ደግሞ ምን አለችው? በሁለት ወገን ምንድን ናት ማለት ነው አልኳችሁ? ሁለት ወገን ማለት በስጋዋ ድንግል ናት። በምኗ ድንግል ናት? በምኗ ድንግል ናት? በነፍሷ ድንግል ናት። በምኗ ድንግል ናት? በነፍሷ ምንድን ናት? ፀሐይን ለበሰችው፣ በሰማይ ድንግል ናት። ፀሐይን ለበሰችው በማን ድንግል ናት? በማን ድንግል ናት? ጨረቃን ተጫማችው፣ በመሬት ድንግል ናት። በምን ድንግል ናት? በምን ድንግል ናት? በመሬት ምንድን ናት? ድንግል ናት አለ ማለት ነው። በከመ አስተርአየት በክሌፍና ዘውእቱ ሰርጎ መዓልት ወሰርጎ ሌሊት፣ በሁለት መንገድ እንደተገለጠች ፀሐዩን ለብሳው ጨረቃን ተጫምታው እንደተገለጠች አለ ሊቁ። ከማሁ አስተርአየት በክልኤፍና በድንጋሌ ሥጋ ወበድንጋሌ ነፍስ፣ እንደዚሁም ደግሞ በሁለት ድንግልና ተገለጠች አለ። በስንት ድንግልና ተገለጠች? በስንት ድንግልና ተገለጠች? በነፍስ ድንግልና ምን አለ? ተገለጠች። በነፍስ ድንግልና ምን አለ? በሥጋ ድንግልና ምን አለ? ምን አለ? ተገለጠች። አንዱም የለም ዛሬ አለ አለ ወይ? ለዚያ ይመስለኛል ድምፃቸው የቀነሳችሁት ማለት ነው። ቀን ልብሷ ነው፣ ሌሊትም ጫማዋ ነው ማለት በሁለት ወገን እመቤታችን ድንግል ማርያም ምንድን ናት ማለት ነው አልኳቸው? ድንግል ናት። ምንድን ናት አልኳቸው? በሌላ ወገን እመቤታችን ድንግል ማርያም ፀሐይ ልብሷ ነው፣ ጨረቃ ጫማዋ ነው ማለት አስተጋባኤ የምትሰበስብ ናት ማለት ነው። ምን የምትል ናት አልኳቸው? በእውነት ደስ ብሏቸው ተናገሩ ምዕመናን። ምን የምትል? አዎ ምን የምትል አልኳችሁ?
ይሄ ለነቢያት ጆሮ ያልተሰማ የሚናፈቅ ነው። ሰብስቤት ሲሉ ሲፈልጓት ሲናፍቋት ነው በእውነት ያለፉት ማለት ነው። እኛ ዛሬ ተሰብስበን ነው ሰብሳቢ ናት የምንለው ማለት ነው። በእሷ አንድ ሆነን ነው አንድ የምታደርግ ማለት ነው የምንለው ማለት ነው። ስሙ፣ ፀሐይ ምኗ ነው ያልኳችሁ? ጨረቃ ምኗ ነው ያልኳችሁ? ፀሐይ በመቼ ይወጣል? በቀን። ሌሊት ይወጣል እንዴ? በምን ይወጣል? ጨረቃ መቼ ይወጣል? ሌሊት። ሌሊትና መዓልት ደግሞ ሲጠቀለሉ ዕለት ይባላሉ። ምን ይባላሉ አልኳችሁ? ሁለቱን አንድ የሚያደርጋቸው ዕለት ነው። ሁለቱን አንድ የሚያደርጋቸው ምንድን ነው? ምንድን ነው? ዕለት ብሂል ዘያስተዛውጎሙ ለሌሊት ወለመዓልት። ዕለት ማለት እስኪ በሉ ቀኑንና ሌሊቱን አንድ የሚያደርጋቸው ነው። ምን የሚያደርጋቸው ነው? እመቤታችን ቀኑንም ለብሳው ሌሊቱንም ለብሳው የታየችው እኔ ብዙ ነገሮችን አንድ አደርጋለሁ ስትል ነው ማለት ነው። እመቤታችን ድንግል ማርያም ብዙ ነገሮችን አንድ ስላደረገች ቀኑን ለብሳው ሌሊቱን ደግሞ ተጫምታው ታየች ማለት ነው። አንደኛ መለኮትንና ስጋን አንድ አድርጋለች። ምንና ምንን አልኳችሁ? ምንና ምንን አንድ አደረገች። ሁለተኛ ጥበትንና ስፋትን አንድ አድርጋለች። ምንና ምንን አልኳችሁ? መስፋትንና ምንን መጥበብን አንድ አድርጋለች። ሶስተኛ እናትነትንና ድንግልናን አንድ አድርጋለች። ምንና ምንን? እናትነትንና ሰው እናት ከሆነ ድንግል ይሆናል፣ ድንግል ከሆነ እናት ይሆናል። እመቤታችን ግን ምንና ምን ናት? እናትም ናት። ቀጥሎስ ድንግልም ናት። ወተት አላት። ቀጥሎ ደግሞ ምንድን ናት? ድንግል ናት። የማይገናኘውን ሁለቱም ምን አድርጋለች? ምን አድርጋለች? ሰውና እግዚአብሔርን ሰማይና ምድርን ፍጥረታትን ከእግዚአብሔር ጋር አንድ አድርጋለች ማለት ነው። ሁሉን አንድ ስላደረገች ፀሐዩን ለበሰችው፣ ጨረቃን ደግሞ ምን አለችው? ክብር ለስም አጠራሯ ይሁን። በሌላ መንገድ ከሁሉ በላይ ናት ማለት ነው። ምን አልኳችሁ? ምን አልኳችሁ? ከሁሉ በላይ ናት። እመቤታችን ድንግል ማርያም ከሁሉ በላይ ናት ስንል ጨረቃን ተጫምተው ፀሐይንም ለብሰው አየናት ማለት ነው። ሊቁ ቅዱስ ያሬድ ሰማይ ወምድር ዘኢያገምሮሙ ማኅፀነ ድንግል ጾሮ ይላል። ሰማይ የማይወስነውን ምድርም የማትችለውን ጠባቡ የድንግል ሆድ ወሰነው አለ። ሰማይ የማይችለውን ማን ቻለው? ማን ቻለው? ምድር የማትችለውን ማን ቻለው? እመቤታችን ምን አለችው? ቻለችው አለ። ሰማይ ያልቻለውን ምድር ያልወሰነችውን የቻለች ከሰማይ በላይ ከምድር በላይ የሆነች ስለሆነች ፀሐዩን ለብሳው ጨረቃንም ተጫምተው ታየች ማለት ነው። ጨረቃን ተጫምተው ታየች። ሊቁ በድጋሚ ይህንን ያስረዳል ማለት ነው። ሊቁ ቅዱስ ያዕቆብ ዘስሩግ ማለት ነው። እፎ እንከ እምሰማይ ኢትከብር ድንግል ይላል። እየሰማችሁ ነው? ምርመና አሁን ሰምታችሁ የተናገርኩትን እስኪ እፎ በሉ። እንከ እምሰማይ ኢትከብር ድንግል። ሊቁ ተደንቆ ነው። ሰማዩ ሲያው ሰፊ ነው፣ ግን አምላኩን አልወሰነም። ምድርን ሲያያት ጽንዕት ናት፣ ግን አምላኳን ምን አላለችም? አልቻለችም። ሰማይ ካልቻለው አለ፣ ምድርም ደግሞ ካልወሰነችው አለ። እንዴት እግዚአብሔርን የወሰነችው ድንግል ከሰማይ አትበልጥ ብሎ ያደንቃል ማለት ነው። ትበልጣለች አትበልጥም? ትበልጣለች አትበልጥም? ሊቁ ደግሞ ያመሰጥራል ማለት ነው። እስመ ሰማይ አለ ዘእንበለ ነፍስ ውእቱ። ኧረ ይገርማል በእውነት። አምላኩን መቻሉንማ ተወው አለ። እንደው በመሰረቱ ነፍስ የት አለው አለ። ሰምታችሁና አምላክን መቻልማ ሌላ ነገር ነው። ሰማይ ነፍስ የለም ወይ ይትናገር? አይናገርም አለ። ወዛቲሰ ጾረቶ ለፈጣሪሃ ወትትናገር። እሷ ግን አምላኳን ወሰነችው ደግሞም ትናገራለች አለ። ከሰማይ በለጠች አልበለጠችም? በልጣለች አልበለጠችም? ክብር ለስም አጠራሯ ይሁን።
ያለችው እመቤታችን ድንግል ማርያም ጥንቱንም ነበረች። መቼ ነበረች አልኳችሁ? አስቀድማ ነበረች አልነበረች? ማርያምሰ ሀለወትም ትካት። እንዲህ ያለችው ድንግል ማርያም ቀድማ ነበረች። ቀድማ ነበረች። ቀድማ ዛሬ የምናስበው ወራዊ ምኗን ነው? ምኗን ነው? ልደቷን አይደል? የምናስበው እሱን ነው። ከመወለዱ አስቀድሞ ማን ነበረች? የዓለም ሕይወት የሆነችው እመቤታችን ድንግል ማርያም አስቀድማ ነበረች። የዓለም ሕይወቱ የሆነች ድንግል ማርያም መቼ ነበረች አልኳቸው? መቼ ነበረች? የዓለም ብርሃን እመቤታችን ድንግል ማርያም መቼ ነበረች? ዓለምን አንድ ያደረገች አንድ የማይሆነውን የሰበሰበች እመቤታችን ድንግል ማርያም እሺ ንገሩኝ እንጂ ምን አላችሁን? በሁለት ወገን ድንግል የሆነችው እመቤታችን ድንግል ማርያም እሺ መቼ ነበረች? ዓለም ሁሉ ስለ እሷ የተፈጠረላት ድንግል ማርያም ሀለወትም ትካት አስቀድማ ነበረች። ከእመቤታችን ከድንግል ማርያም ረድኤት በረከት ይክፈለን።